መልእክት ውስጥ የተቀመጠን ነገር ልንገራችሁ። አንዲት ነገር ለምኑ ሚል ቃል ነው። መዝሙር 27 ላይ ያለ ቃል አንዲት ነገር ለምኑ። መዝሙር 27 1 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዋ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ውበት አይ ዘንድ፣ ወይ ደግሞ አዲሱ አሮጌ ትርጉም የያዛችሁ እግዚአብሔር ደስ የሚያሰኘውን አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ነው ይላል። ወዳጆቼ ወይ ዳዊት ይህንን የተናገረው የጸለየበት ጊዜ ምናስበው አይነት ጊዜ አልነበረም። የጸለየው በትክክል ጊዜውን ባናገውም ግን ሁለት ሴናሪዎች ናቸው ተብሎ ይታሰባል። የመጀመሪያው ከሳኦል በሸሸ ጊዜ ሳይሆን አይቀርም ይላሉ። ሁለተኛ ደግሞ ከአቤሴሎም ልጁ ራሱ መፈንቅለ አባቱን አድርጎበት አይነት ማለት ነው። በሸሸ ጊዜ ይሆናል የተናገረው ይላል። አንዳንዶች ደግሞ ምናልባት የተጻፈው ቆይቶ በኋላ ላይ በጦርነት ውስጥ ራሱ በፍልስጤም ከበባ ስለሚል ከቦት ሊሆን ይችላል ይላሉ። አንዳንዶች ሁለተኛ ሳሙኤል ላይ እንዳየነው አንደኛ ሳሙኤል ይመስለኛል በጺግላግ በ30 ላይ እንዳየነው በጺግላግ በነበሩ ጊዜ ሁሉ ተማርኮ ይሆናል ይላል። ግን አጠቃላይ የምናውቀው ነገር እሱ ራሱ እዚህ ጋር ስለሚናገር በሚያስፈራ ህይወት ውስጥ ሆኖ ነው። የሚያስፈራ ነገር ውስጥ ገብቷል ዳዊት። በጣም የሚያስፈራ ነገር ውስጥ ነው ያለው። መሸሸጊያና እንኳን አምባ ያገኘበት ጊዜ አይመስልም። ክፎች የተነሱበት ጊዜ ነው። ተከቧል። በጣም አስፈሪ ሁኔታ ላይ ነው ያለው። በዚህ ጊዜ ውስጥ ሆኖ ነው የጻፈው ማለት ነው። እና እዚህ ውስጥ ሰው ሲሆን የሚጽፈው ነገር አለ። ዳዊት ግን የጻፈው ሌላ ነው ማለት ነው። የሚያስፈራኝ ነገር ማለቱ የሚያስፈራ ነገር በሁኔታ ውስጥ ነው ያለው ማለት ነው። ምናልባት እዚህ ጉባኤ ላይም የሚያስፈራ ነገር ውስጥ ያላችሁ ሰዎች ትኖራላችሁ። ማስፈራት አንጻራዊ ስለሆነ ማለት ነው። ግዴታ የሆነ ትልቅ ነገር ሊመጣብን አይገባም። በህይወታችን ግን ፊሮች ይመጣሉ፣ የተለያዩ ፊሮች። ለዚህ ነው ዳዊት አንድ ቀን በሳኦል ጦር ሳልጠፋ አልቀርም ብሎ አሰበ ይላል። ምክንያቱም ሁሉ ጊዜ የሾታችሁ ሰው አንድ ቀን ያገኘኛል እንደሚባል፣ ምክንያቱም ሁሉ ስተዋል። ሳልጠፋ አልቀርም ብሎ አንድ ቀን በልቦ አሰበ ይላል። ፍርሃት ይመጣል። የሆነ ነገር ቆረጥ ሲያ የሆነ ነገር አለፍ ሲል አንድ ቀን በዚህ እንዳልጠፋ ሚል ፍርሃት ይገባ ይሆናል። እንደዛ አይነት ፍርሃት ውስጥ ነው ያለው በዙሪያው። ቁጥር 2 ላይ እንደምትመለከቱት ጠላቶቼ ስጋዬን ሊበሉ ሚል ቃል ተጽፏል። ይህም ደግሞ ጠላቶቹ እንደ አውሬ ሆነው በዙሪያው ሊያጠፉት ተሰብስበዋል። ልክ ስጋዬን ሊበሉ ሚለው አውሬ በሰው ዙሪያ እንደሚሰበሰብ እንደ አውሬ አፋቸውን ከፍተው ተጠግተውኛል ነው ሚለው። እሱም ብቻ ሳይሆን ንብ እንደሚወርር ወይ ደግሞ ጠላቶች መጥተው በዙሪያችሁን በካምፕ ዙሪያ እንደሚሰበሰቡ እንደዚሁ በዙሪያዬ ተከብቤያለሁ፣ ጦርነት ተከፍቶብኛል ይላል ዳዊት። እዚህ ውስጥ ሆኖ ነው ይህንን የሚዘምረው። በጣም የሚገርም መዝሙር ስለሆነ ማለት ነው። እና እዚህ መካከል ሆኖ ዝማሬ ብቻ አለ፣ ምኞትም አለው፣ ጸሎትም አለው፣ መሻትም አለው። ይናገራል። የተከበበ ሰው ምንድነው መሻቱ? አሁን እናንተ ጦርነቱ ውስጥ ስትሆኑ፣ ህመም ውስጥ ብትሆኑ፣ ሐዘን ውስጥ ብትሆኑ፣ ግራም ያጋባ ነገር ውስጥ ብትሆኑ ምንድነው ምን ለምኑት ብላችሁ ምንም ጥያቄ ነው እጃችሁን አንስታችሁ እግዚአብሔር እንዲፈውሰኝ ነው፣ እግዚአብሔር እንዲያረግልኝ ነው አለ ምንለው። ሰው ይላል አንድ ሰው ሲናገር እንደዚህ ያለ ሰው ሁሉ ጊዜ ብዙ ልመና አለው። ሀብታም አርገኝ፣ እንደዚህ አርገኝ፣ እንትን ስጠኝ ይላል። የታመመለት ግን ልመና ሁሉ አንድ ይሆናል፣ ፎከስድ ይሆናል ይላል። እሱም ደግሞ ብቻ ፈውሰኝና ሌላው ይቅርብኝ፣ ኧረ እኔ ዳውኝም ልኑር ብቻ ፈውሰኝ ይላል። ዳዊት የህይወቱ ፎከስ አንድ ነገር ላይ አተኩሮ ብቻ ነው የሚጠይቀው። ተከቦ ግን ትኩረቱን አይወስደውም። የመከበባው ማለት ነው። አንድ ነገር እለምናለሁ፣ ጠላቶቼ ምታልኝ አይደለም ለእግዚአብሔር ሆይ አንድ ነገር ነው መሻቴ። ተከበብኩ አይደለም እግዚአብሔር ድንገት ናልኝ አይደለም ወገኖቼ። የዳዊት መሻት የጠላቶቹ መውደቅ አይደለም፣ ቤቱን እንዲባርክለት ኑሮውን እንዲባርክለትም አይደለም፣ መንግስቱን እንዲያጸናለትም ደግሞ አይደለም። በዚህ መካከል ነው ዳዊት በተከበበበት ቦታ ላይ ጠላት ስጋውን ሊበላው ከቦት ሰራዊት ሰፍሮበት ጦርነት በዙሪያው ተከፍቶበት በዚህ መካከል አንድ ምኞት አለኝ ይላል ማለት ነው። አንድ ነው ምኞቴ። ምንድነው የዳዊት ምኞት? ምንድነው የዳዊት መሻት? ምንድን ነበር ዳዊት የሚፈልገው ከልቡ የሚፈልገው?
ዳዊት 3 ጥያቄ የለውም፣ 5 ጥያቄም የለውም። ብዙ ጥያቄዎች ይኖሩናል። ብዙ ጊዜ ማናስተውለው ነገር ግን ለጥያቄዎቻችን ሁሉ መልስ የሚሆን አንድ ነገር እንዳለ እንረሳለን። ዳዊት የገባው ይሄ ስለሆነ ነው። ብዙ ጊዜ ጥያቄዎች ሲኖሩ ለጥያቄዎቻችን ብዙ መልስ እንፈልጋለን። እኔ አንድ ነገሮች ሲገጥሙኝ እግዚአብሔር ይሄን አይተዋል እላለሁ ተንበርኬ። ከዛልና አረ ደግሞ እንዳረሳው ይሄንን ሳይተዋል እላለሁ። ማያይ እግዚአብሔር ይመስል። ለዚህ ነው እናንተ እኮ ገና ሳትለምኑት የሰማይ አባታችሁ የሚያስፈልጋችሁን እኮ ያውቃል የተባለው። ሰባል ነገሮች እሱ አሁን ጠፍቶት ነው እንዴ? እሱ ጸሉ ያለው እኛ ሪሌሽንሺፕ ፈልጎ እንጂ ከኛ ጋር አሁን በእውነት ጸሎትኛ ቁጭ ብለን አንተ እንደዚህ ብታረግ ብለን ለመለመን ነው እንዴ? እውነቱን ካላችሁ እንደው እግዚአብሔር በልመና መልክኛ ማግኘት ፈልጎ እንጂ በእውነት ሳንለምነው ሳያቅም ብላችሁ ነው? ዳዊት ልመና አለው፣ ጸሎት አለው፣ መሻት አለው። ለመንኩት አንድ ነገር ነው ይላል ያለው መዝሙር 27:4 ላይ እግዚአብሔርን አንድ ነገር እለምነዋለሁ እርሷንም እሻለሁ ይልና ሌሎቹ 3 ነው የሚመስለልኛ። ግን 3 ያልሆነበት ምክንያት አንድ ነው ምሻው ብሎ 3 አይናገርም። ሰው አንድ መሻት አለኝ ብሎ 3 ነገር ሊናገር ስለማይችል አንድ ነው ማለት ነው። ሌሎቹ አጃቢ ናቸው ይባላል። ማጀቢያ ናቸው። በቤት መኖር እንተነ የሚሉት ነገር አጃቢ ናቸው። ነገርየው አንድ ነው ስለተጻፈ ማለት ነው። አንድ ነገር እሻለሁ ስላለ ሰው ምንድነው እየጠየቀ ያለው ሲል አንድ ነገር ብቻ ነው። አንድ ነገር ብቻ እርሷንም እሻለሁ ይላል ማለት ነው። እሻለሁ የሚለው ቃል ዝም ብዬ እፈልጋለሁ። አሁን ዛሬ ለምሳሌ በቃ እግዚአብሔር በመካከላችን እግዚአብሔር ክብር ቢመጣ እሻለሁ ማለት በቃ ዝም ብዬ ንቁጭ እየጠብቃለሁ ማለት አይደል። እንግሊዘኛው ላይ ሰርች አደርጋለሁ ይላል። እፈልጋለሁ፣ ሮጣለሁ፣ ለሱ ጋደላለሁ፣ ለሱ የሚጠይቀውን ሁሉ ወጣለሁ። ለምን ለአግዛች አንድ ነገር ለሷ እኖራለሁ፣ ለሷስ እሞታለሁ፣ ለሷስ መቀደስ ካለብኝ እቀደሳለሁ፣ ለሷስ መሆን ያለብኝ ነገር ሳክሪፋይስ ሁሉ ከፍላለሁ። ለማን? ለሷ ለዛች ለአንድ ነገር ነው። አንድ ነገር ነው ምኖርለት አንድ ነገር። ሺህ ነገር እኔ አልኖርም። በእርግጥ እኔ አሁን አንድ የገባኝ ነገር ሰው እድሜው ቶሎ ነው የሚሄደው። እኔ 15 ዓመቴ በጣም እንደ ትላንት ነው ትዝ የሚለኝ። እንደ ትላንት ልጆቼ ሊያታልሉኝ ሲመጡ አንዳንድ ጊዜ ነበርኩ እንደናንተ ላቸዋል። ረጅም ዘመንም አይደለም ትላንት ሆኖ ነው የሚታየኝ። ሃይ ስኩል እንደ ብዙ ዘመን ነው እንደሚታያችሁ። ሃይ ስኩል እንደ ትላንት አይደል እንደሚታየን። ኮሌጅ ሆነ እንደ ትላንት አይደል የሚታያችሁ። 25 ዓመቱ አሁን እውነት 25 ዓመት ነው ወይስ 25 ቀን ነው የእውነቱ? እንደው ለዚህ እኮ ነው እዚህ ሀገር ከመጣን በኋላ ስንት ዓመት ነው ሲባል እየጨመር ስንመጣ እንቀንሳለን። ምክንያቱም እኛም አናምንም። ይሄንን ያህል አልኖርኩም ክደት ነው። አጭር ነው ዘመኑ። ለብዙ ፎከስ የሚሆን ዘመንም አልሰጠንም እግዚአብሔር። ለአንድ ነገር ለመኖር የምትበቃ እድሜ ብቻ ነው የተሰጠኝ። ለሷ ብቻ ኖሬ እንዳልፍ እንጂ ለብዙ ነገር እንድኖር የተሰጠ እድሜም የለንም። ስለዚህ ለዛሽ ኖሮ ማለፍ ነው እንጂ በተሰጠው እድሜ ዳዊት ለዚህ ነው እሱንም ኖሮት እንዳለፈ የምታዩት። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ነገር ኖር አይለንም። ዳዊት በራሱ ዘመን ነገሰም አይለንም። ዳዊት በራሱ ዘመን ፍልስጤማንን አጠፋ አይለንም። ዳዊት በራሱ ዘመን እስራኤልን ዩናይት አረገም አይለንም። ጠቀለል አረገና ዳዊት ሌሎቹ ዝርዝር ናቸው። አንድ ነገር አድርጎ ነው ያለፈው። በዘመኑ የእግዚአብሔርን አጀንዳ አገልግሎ ነው ያለፈው ይለናል። እሱ ግን ልመናው የተነሳው ከአንድ ነው። እርሱ ምንድነው የሚናገረው ማለት ነው? እግዚአብሔርን ደስ የሚያሰኘውን አይ ዘንድ የሚል ነው። ብዙ ጊዜ ይሄን ቃል በአዲሱ ትርጉም ትንሽ ተብራራ እንጂ በአሮጌው 54ቱ ትርጉም እንደዛ ተብሎ አይደለም። እግዚአብሔርን ደስ የሚያሰኘውን አይ ዘንድ የሚለው ምንድነው? ብዙ ጊዜ የምናስበው እግዚአብሔርን ደስ የሚያሰኘው ለምሳሌ እግዚአብሔርን ደስ የሚያሰኘው መቀደሴ፣ እግዚአብሔርን ደስ የሚያሰኘው ምንድነው? መዘመሬ፣ እግዚአብሔርን ደስ የሚያሰኘው ለሱ መኖሬ፣ እግዚአብሔርን ደስ የሚያሰኘው ለሱ መስጠቴ ምናምን። እሱን አይደለም እዚህ ጋር የተጻፈው። እሱ አሉ በሌላ ሳይድ። እዚህ ጋር ግን እግዚአብሔርን ደስ የሚያሰኘውን ሳይሆን የሚለው ደስ የሚያሰኘውን ማን? እግዚአብሔርን ደስ የሚያሰኘውን ውቡን። ለዚህ ነው እዚህ ጋር የእግዚአብሔርን ክብር ውበት ብሎ የተረጎመው። እግዚአብሔር ደስ የሚለውን ሳይሆን ራሱ ደስ የሚለው እግዚአብሔር ነው የተጻፈው። ደስ የሚለውን እንዳይ ማን ነው? እሱ እግዚአብሔር። ደስ የሚያሰኘኝን ማንን? እግዚአብሔር። ዳዊት አንድ ነገር ገባ ማለት ነው። አያችሁ እግዚአብሔር ቤት ስጠኝ እና እንድደሰት ቢኖረው ቢሰጠው እዛ ውስጥ ደስታ እንደሌለ ገብቶታል። እግዚአብሔር ወይ ትዳር ስጠኝ ልደሰት ብሎ ቢሰጠው እዛ ውስጥም ደግሞ ቋሚ ችግር የለም። ልጅ ስጠኝ ብሎ ቢሰጠው እዛ ውስጥ ቋሚ ደስታ የለም። የመጨረሻ ብዙ ነገር ስጠኝ ብሎ ዞሮ የሚሰጠን ለደስታ ነው። ምን ሌላ አዲስ ነገር አለበት? ዳዊት ገባው ማለት ነው። ቆይ እቺ ማስተር ኪዋ የት ነች ብሎ አሰበ ማለት ነው። እኔ ይሄ ህንጻ እንደተሰራ አንድ አስታውሳ ወይ ፋሲክ ወይ ምናምን መጡና ይቺን አለኝ ይቺ ያዛት አሉኝ ማለት ምንድነው ይሳጭ ማስተር ኪ ነች። አሁን ብዙ ሰው ጋር ነው ያለችው እና ጠጡኝ ማለት ነው። ልጅ ስንገባ መጨረሻ ላይ እዚህ ቢልዲንግ ስንመረቅ
ምንድነው ስላችሁ ማስተር ኪ ምንድነው? ሁሉንም ትከፍታለች እና ስቶሬጅም ትከፍታለች እዚህ ዝም ጋር ትከፍታለች እዛ ትከፍታለች እንዴ እና 7 ቁልፍ በእጄ መያዝ የለብም አራሜ በሏ ወይ ኢትዮጵያ ቢሆን አሜን ይሉ ነበር 7 ቁልፍ መሸከም የሚባለው ነገር አያስፈልግም ምንድነው የሚያስፈልገው አንድ ቁልፍ ብቻ ምንድነው ስሟ ማስተር ጸሎት ይባላል የዳዊት ጸሎት ማስተር ነው ምለው እኔ ምክንያቱም ማት ኪ መሸከም የለብም አረ የኔ ጉድ ብዙ ነው እግዚአብሔር ሆይ እኔ ጉዴ ብዙ ነው የኔ እንትን ብዙ ነው ጸሎቴ ብዙ ነው አረ ምን አሸከመኝ እኔ የጸሎት ርስ ተሸክሜ የቁልፍ ማት ተሸክሜ ለምን ጎብጣለሁ ልመናዬን ሁሉ ጠቅልሎ ሊከፍት የሚችል አንድ yes ሃሌሉያ ወገኖች ሆይ ሊከፍት የሚችል አንድ ነገር አለ ነው የሚለው ዳዊት ያም ይላል አንድ ነገር ነው ያለው እቺም አንድ ነች ቁልፏስ ማስተር ነው ምላት እሷን አለ እቺ ቁልፍ ደግሞ ሁሉንም ትከፍታለች አለ ዋው ወገኖች ሆይ ለካ ብዙ ነገር ውስጥ ምንገባው እኮ ማስተሩን ላይ ስለማናተኩር በቃ የቁልፍ ማዓት ውስጥ ምንገባው ለካ በኋላ እቺ ትከፍትልኛለች አለ ምንድነው ስሟ ሲለው የሱን ውበት የእግዚአብሔርን ውበት ክብሩን ማየት ነው የሚባለው አለ ልክ ሰው የእግዚአብሔርን ክብር ውበት መመልከት ሲጀምር እሱ ማለት ልክ እንደ ማስተር ኪ ነው አለ አንድ ሰው እንደዚህ ብሎ ሲናገር ሲመሰክሩ ሰምቻለሁ ሰዎች ሲናገሩ አገልጋዮች አንድ ሰው በጣም ችግሩ በዛና እግዚአብሔርን እኔ ላገኘውና ልጠይቀው አላሉ እንደዮ እግዚአብሔርን ባገኘውትና በጠየቅኩት ይሄን ለምን አርክ ይሄን ለምን አመልስልኝ ይሄ ጥያቄ በዛ ብዬ እንደው ባገኘውት አላሉ እና አንድ ቀን እግዚአብሔር በሌሊት መጣና ተገለጠለት አገኘው እግዚአብሔርን አየውት አላሉ በጣም መጣና ጉባኤ ላይ መሰከረ ምመኘውን እግዚአብሔርን አገኘውት አላቸው ዋት አገኘው አው አንተ ነግረህናል 50 ጥያቄ አለ ስንቱን ጠየቅከው አሉት ወዳጆቼ እኔ ምን ጥያቄ አለኝ አለ ልክ ሳገኘው ጥያቄ ራሱ በኖ ጠፋ አለ ጥያቄን በኖ የሚያጠፋ ክብር በኢየሱስም ቤታችን ይግባ ባካችሁ ጩህና እስቲ አሜን በሉ ይሄን ተቀበሉት ይሄን የእግዚአብሔር ክብር ወገኖቼ የእግዚአብሔር ክብር ሲገለጥ የእግዚአብሔር ውበት ደስ የሚያሰኘው ዳዊት ሁሉ ነገር ለደስታ ከሆነ ይሄንንም ስጠኝ ብዬ ምን አጸልየኝ ተቅልሎ ደስ የሚያሰኝ አንድ ነገር ይያላ አለ ማለት ነው እሱ ማን ይባላል አለ እግዚአብሔርን ራሱን ማየት ነው እግዚአብሔር ሲመጣ እግዚአብሔርን ስናየው እግዚአብሔር ሲገለጥ የእግዚአብሔር ክብር ውበት በእኛ ላይ መብራት ሲጀምር ለካ ሌሎችን ነገሮች ከእጃችን ማስጣል ይጀምራል አረ አሜን ወገኖቼ አሁን የኔ ጸሎት ወደዛ ተቀይሯል ምን ነው የእግዚአብሔርን ክብር ውበት ወደ ማየት የማታልፍ ዓለም ወገኖቼ የማያልቅ ጸሎት እየጸልክ ዘመኔን አልጨርስም አንድ ነገር ሁሉን ይመልሳል አሜን በይባክሽ እግዚአብሔር የተመሰገነ የእግዚአብሔርን ክብር ማየት የእግዚአብሔርን ውበት ማየት አሜን ትላላችሁ ወይ አሜን ይመልሳል ባለፈው አንድ ሰው ይነግረን ነበር አንድ ማሲንቆ መቺ ነበር አሉ ማሲንቆ ይመታል ችግሩ ይፈታለታል ማሲንቆ ይመታል ችግሩ ይፈታለታል እንዴ አለ ሲምፕል አይደል እንዴ ማሲንቆ መታለ ችግሩ ይፈታል የሆነ ነገር ሲው ማሲንቆ እየመታ ይዘፍንለታል ይፈታል የሆነ ሀብታም ጌድና ማሲንቆ ይመታል ድህነቱን ይቀርፍለታል አንድ ቀን ረ እንደዚህ ነው እንዴ ያለና ውሃ ሞላሉ ወደ ገጠር እየሄደ ውሃ ሙልት ሲል ውሃው ጋር ቆመና ማሲንቆ መታ ጀመረ መስፈን ጀመረ ሲዘፍንለት ምንም እንትን አይሉ አይከፈልም አራሻግረኝ የሚል ዘፈን እየዘፈነ እንዲያሻግረው ቢጠብቅ ወንዙ ያሻግረው አንድ ሰው እየመጣና ምን ነው መሰራው አለው እየዘፈንኩለት ካሁን በፊት በዮቴ ዘመን ያየሁት ማሲንቆ መጥቼ ዘፍኜ ያልተመለሰ መልስ የለም አሁን እዚህ ጋር ማሲንቆ መመታው እንዲከፈልልኝ ነው አለው የኔ ወንድም መጀመሪያ የዘፈንክለት ውሃ ሄዷል አይከፈልም አልፎ ሄዷል ለአዲስ ውሃ ነው እየዘፈንክ ያለው አለው ለአዲስ ውሃ እየዘፈንኩ ዘመኔን አልጨርስም በሉ እስቲ አሜን አልጨርስም አዲስ ጥያቄ ያወራው ዘመኔን አልጨርስም ሁሉንም ጠቅልሎ ሊያወራ የሚችል ጠቅልሎ ሊይዝ የሚችል አንድ ርዕስ ያለኝ እርሱም የእግዚአብሔርን ውበት የእግዚአብሔርን ክብር ማየት ነው ሲውጭሁና አሜን ወገኖቼ ወይ አሜን ማየት ነው ባካችሁ እንደ አንድ ስብከት አትስሙኝ ባካችሁ እንደ አንድ ኖርማል ቀናት ትዩት እግዚአብሔር የሰጠኝ መልክ ስለሆነ ተቀበሉት በጣም ስሙት አስገቡት ተጠቀሙበት ወገኖቼ እግዚአብሔር የተመሰገነ ይሁን ለማያረካ ነገር ስዘፍን ለማያረጋ ነገር ማስንቆዬን እየመታው ዘመኔን አልጨርስም የሚያረካ ነገር ገብቶኛል ዲግሪ ጫንኩኝ የለም እዛው ማስተር ጫንኩኝ ፒኤችዲ ጫንኩ የለም እዛው መውለድ ነው አሉ ወለድኩ የለውም ኦኬ አግባ እሱ ነው እሱ ካገኘ እኛ ጋር ብደርስ አሉ ቢሶ ደረስኩ የለም እንኳን እኔ እነሱ ማረኩ አንድ የሚያረካ ነገር ግን ገባኝ ዳዊት ነው የሚለው ሰው ነግሶ እንዴት ይሄን ያወራል ወገኖቼ ሰው ንጉስ ሆኖ እንዴት ጥያቄው ሊሆን ይችላል ኢቭን ንጉስ ሆኖ ብቻ ሳይሆን እንዴት ተከቦ ይሄን ሊጠይቅ ይችላል ዳዊት አንድ ነገር ገብቶታል ጦርነቴን ተዋጋልኝ ቢል አንድ ቁልፍ ነው መልሴን መልስልኝ አንድ ቁልፍ ነው ከከበቡብኝ አድነኝ አንድ ቁልፍ ነው ተቀለለና ሁሉንም ሊመታ የሚችል አንድ ማስተር ኪ ጠየቀ ማለት የእግዚአብሔር ክብር ሲመጣ አጋንንት ይወድቃል አያችሁ የእግዚአብሔር ክብር ሲመጣ አጋንንትን ማውጣት ስጠኝ ከሚለው ርዕስ በላይ የእግዚአብሔር ክብር ነው አሁን መመኘት መጀመር ያለበት ለምን የእግዚአብሔር ክብር ሲመጣ አጋንንት መቆም አይችልም አንድ ጊዜ ጾም ጸሎት ውስጥ ሆነን ከሆነ ሁለት ሰው ጋር ሆነን
ጸልየን ማለት ነውና ኦፊስ ሆነን ጸልየንና እሱ ጨርሰና ፕሮግራም እና አንድ እህት በተለያየ ስርዓት ውስጥ ነች ብለው መጣች ማለት ነው። እና ጸልየን ጨርሰን እኛ ምሳ እንውጣ እያልኩት ነው ያሉት። ልንወጣ ምሳ ፓኔራ አለ እዚህ በቃ እንግደፍ እንብላ ተብሎ ልንወጣ ስንል እሷ ድንገት መጣች ማለት ነው። ልክ መጣችና በሩ ጋር ስደት ዝፍፍላ ወደቀች። ኦፊስ ውስጥ መግባት አልቻለች። ምን ሆና ነው ብያልኩ። ቤቱ በእግዚአብሔር ክብር ተሞልቷል። እኛ ልነግራችሁ አልችልም። መሬት ላይ ስንከባለ ስንጸልይ ነበር እና ምንም ሌላ ነገር አያስፈልግም። መጣች ነብክም ልክ ኦፊሱ ጋር ስደክብልላች እኔ እንደው ምን ሆና ኮላፕስ ያደረገች ሁሉ መሰለኝ። ይሄንን ክብር በር ላይ ማለፍ አልቻለም ለካ። ወገኖቼ ባካችሁ ቤታችሁ በእግዚአብሔር ክብር ይሞላ። የሆነ ነገር ገባ ወጣ ያን ዘመናችንን ከምንጨርስበት ነገር የእግዚአብሔር ክብር ይምጣና ዘመናችንን ይሙላው። አሜን። ወገኖቼ አንዳንድ ጊዜ እኔ ምን አስባለሁ እግዚአብሔር ጋር ስንሄድ አልፈን አንድ ቀን ስንሄድ ጌታ ጋር ልጄ አንተ እኮ ማዕት ክብር ነበር ልትጠቀምበት የሚገባ ማዕት ኪ ነበር የሰጠው ማስተር የሚባል አልተጠቀምክም። አንተ ዝም ብለህ እንደዛው እንዳጎበጥክ መጣ እንጂ ቀና የሚያረግህን ሰጥቼ ነበር እንዳይለን። አንተ እኮ ማዕት ነገር ማረግ የምችልበትን እግዚአብሔር ኃይል ነበር እጅ ላይ ግን አንተ እሱ ስላላወቅ እንዲሁ እንደ ተራሰው ኖረ መጣ ከማለት እግዚአብሔር ከዚህ ይጠብቀን። ወገኖቼ ጸሎታችንን አንድ የሚያረግ የእግዚአብሔር ኃይል ወደኛ ይምጣ። በርጦሜዎስ ስለዚህ ነው ገብቶታል። አንድ ጸሎት ስለገባው ነው ፎከሱን አንድ ነገር ላይ ያደረገው። የዳዊት ልጅ አይኔን ክፈት ነው ጸሎቱ። ማረኝ አይኔን ክፈት እያለ ጮኸ። አጠገቡ ዙሪያው ከበባ አለ። ዝምበል የሚል ዝምበል ጸጥበል ሚል አለ። እኔ አሜሪካ ሀገር እንደመጣው አንድ ሰው እንደዚህ ያለኝ ጠራኝና ስንት ጊዜ ነው አለኝ። 2 ወሬ ነው አልኩት። ነው 3 ወሬ አልኩት። ለዚህ ነው አመትን ተከተኪው አለኝ። ወጣት ስለነበር ለዚህ ነው አመትን ተከተኪው አለ። ምን ነው አልኩት። 5 ወር 1 አመት ካለፈ አትሆንም አለ። ይሄው እስከ ዛሬ ምን ተከተከ የእግዚአብሔር ክብር አለ። አሜን በሉ ባካችሁ ለራሳችሁ። እግዚአብሔር ይመስገን። አንተ ካልቆም ካትቆምም አንቺ ካልቆምሽ የሰው አንደበት ሊያስቆማችሁ አይችልም። ወገኖቼ ወይ እናንተ ከወሰንን ጸሎታችሁን አንድ ካረጋችሁ ክብርህ ውስጥ አኑረኝ ካላችሁ በማንተከተክ ዘመን የሚያስጨው እግዚአብሔር ኃይል ይመጣልና ወገኖቼ ልንገራችሁ ብዙ ቁልፍ የለውም። እኛውን እኔ ስለ ትውልድ በጣም ነው ሸክም አለ ሁላችንም። እኔ አሁን ስለ ልጆቼ እናንተ ስለ ልጆች ለትውልድ ስንጸልይ እግዚአብሔር የዘላለም አምላክ እጃችን ጭነት ትምርቷን እግዚአብሔር እጃችን እንትኑ ይግባት እግዚአብሔር ጸባዩን ደሞ አንተም ፈውሰው እግዚአብሔር እንትኑን ደሞ ጨምርላት እንትኑ ከመተቱም ጠብቃት። እኔ ምናስ ሁሉ አደከመኝ አንድ ነገር ሁሉን ሊመልስ የእግዚአብሔርን ክብር ትይ ባካችሁ። አሜን በሉ እስቲ ባካችሁ። የእግዚአብሔርን ክብር ይይ ልጄ ውይ እንዴት ይገላግላችኋል ወገኖቼ ወይ እግዚአብሔር የተመሰገነው። በቃ ልጄ እግዚአብሔርን ክብር ይይ አይኑን አብራለት በቃ ወገኖቼ ወይ ከዛ በኋላ እናንተ አይደላችሁ እናንተ ማውራታችሁም ከዛ በኋላ ራሱ ይሰብካችኋል። ቆሞ ራሱ ሊያወራላችሁ ዘንድ ይጀምራል። በኢየሱስም ትውልዳችን የእግዚአብሔርን ክብር ማየት ይጀምር። ከሌላ ርዕስ ወገኖቼ እንትና እዛ ሰፈር ሞቷል እኔም ይሞታል ልጄ እስከ መቼ ድረስ የሆነ ሰፈር ዜና እየፈራው ኖራለሁ። በኢየሱስም የቅዱሳን ልጆች እኔ ጸልያለሁ ልጆቻችሁ በእግዚአብሔር ክብር ይሞሉ። ይሄ ማገለግለው የእግዚአብሔር ቃል ከሆነ ይሄ ምን ሰብከው የእግዚአብሔር ቃል ከሆነ እኔ ጸልያለሁ ልጆቻችሁ በእግዚአብሔር ክብር ይሞሉ። ትውልዳችሁ በእግዚአብሔር ክብር ይሞላ። ቤታችሁ በእግዚአብሔር ክብር ይሞላ። እስቲ ባካችሁ ጩሁና አሜን 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 አሜን። ወገኖቼ ሰርታችሁ ማታስደስቷቸው አይፎን ሰጣችሁ ማታስደስቷቸው ትልልቅ ነገር ሰጣችሁ ማታስደስቷቸው ልብስ ገዝታችሁ ማታስደስቷቸው ልጆቻችሁን በአንድ ነገር ደስታ ውስጥ ይገባሉ። የእግዚአብሔር ክብር ሲያገኛችሁ መልሱ ለካሱ ውስጥ ነው ያለው። ወገኖቼ እንዲሆናል ከሚል ጥያቄ የሚያወጣ ሆነ ስቴት ቢሄድ ልጄ አንድ ነገር ይሆንብኝ ይሆን? አረ ምን ይሆናል? ክብር ውስጥ ካለ ልጅ በኢየሱስም በክብር ውስጥ ላኳቸው። ክብር ውስጥ ካለ የትም ሀገር ሄዶ አረ መፍትሄ የሚያደርግ የእግዚአብሔር ክብር አለ። የትም ሀገር ሄዶ ወገኖቼ አንድ ጊዜ አንዲት መጣችና ልጄ ቦስተን ልትሄድ ነው ፊር ውስጥ ነኝ ያለው አለችን። እጅ መጭ ተያይዘን መጸለይ ጀመር። ቤቷ ሄደ። እግዚአብሔር ተናገራት። እቺ ልጅ በክብር ተመልሳ ተመረቀች በዚህ ዓመት። አረ ወገኖቼ ወይ እግዚአብሔር ክብር ቤታቸው ካለ የትም ሀገር እንኳን እኛ በሌለንበት እንኳን ቆማችሁ ሞታችሁ እነሱ ይኖራሉ። አረ አሜን ተላ እንኳን ኖረን እኛ በሌለንበት ዘመን የሚያንተከትክ ክብር ቤታችሁ ይግባ። አረ ጩሁና አሜን ወገኖቼ ወይ የእግዚአብሔር ክብር ውበት እግዚአብሔርን ደስ የሚያሰኘኝን ማየት ነው የምፈልገው አለ። ምን ይያለው ዳዊት? እኔ በሌላ ነገር ደስ አያሰኘኝም። ብር ሰጣ ታስደስተኝም፣ ልብስ ገዝታ ታስደስተኝም አለ ዳዊት። ንጉስ አርጋ ታስደስተኝም አለ። ለዚህ ነው ዳዊት ሳይቀባ መዝሙሩ ይሄ ነበር፣ ከተቀባም በኋላ መዝሙሩ ይሄ ነበር። አንድ ቀን ወገኖች ኃጢአት ሰራና ይሄ ክብር ሊወሰድበት ሆነ። ከዛ ሴት ጋር ተኛና ከዛ በኋላ ሊወሰድበት ሲል ናታን መጣና እንደዚህ አለ፣ አንተ ይሄን አርጋል ብሎ ሲለው ኧረ እባክህ ነብዩ ናታን እባክህ ደግሞ ንግስናዬ እንዳይወሰድ አላለም። እንደዚህ አለው
ኧረ እግዚአብሔር ሆይ አንተን ብቻ በደልኩ፣ ቅዱሱን መንፈስህን ከኔ አትውሰዳል። አሃ ለዳዊት በጣም ወሳኙ ነገር ቅዱሱ መንፈሱ ነው። ያ ቃል በቅዱስ መንፈስ እንደነገሰ፣ ስለዚህ ያነገሰኝ ያስቀጥለኛል። ባካችሁ ቁሙና አንዴ አሜን በሉ እስቲ ጮሁና አሜን አሜን። እስቲ ቁሙ ከዚሁ መንፈስ ማቬሎ ቶፕሬቬጄኒያሲ ወገኖቼ፣ እግዚአብሔር ቃል እግዚአብሔር ድምጽ ወደ እኔ ይመጣል። ይሄ ቤት በክብር ይሞላል ወገኖቼ፣ ትውልዳችን በክብር ይሞላል። አዎ ጮ ወገኖች እጃችሁን አንስታችሁ ስሙኝ። የመጨረሻው ብዙ ጥያቄ ያለው ዳዊት ብዙ ነገር አለ የሚመኘው፣ ነገር ግን ለምኞቶች ሁሉ አንድ ነው የጠየቀው ጥያቄ። ተቀብቶም ያው ነው፣ አግብቶም ሳያገባም ደይቶም ሀብታም ሆኖ ከአቤሴሎምም ተሰዶ ይሄ ነበር ጥያቄው። አንዲት ነገር እሻለሁ በሕይወቴ ዘመን በእግዚአብሔር ቤት መኖር። ለምን? ማየት የምፈልገው ክብር ስላለ። አያችሁ፣ አንድ ምንድነው ማየት የምፈልገው? ደስ የሚያሰኘኝን ማንን? እግዚአብሔርን። ወገኖቼ ልንገራችሁ፣ ብዙ ሰዎች ከፍታ ቦታ ላይ ደርሰው የነገሩን አንድ ኒውስ አለ። በዚህ ደስ አትሰኝም ብለው አንድ በጣም የተሳካለት የሚባል ሰው በተለይ በገንዘብ አቅጣጫ አንድ ጊዜ አገኘሁትና ምስክርነት እስቲ ስጠኝ አልኩት። እስቲ ንገረኝ አልኩት። በጣም ሰክሰስፉል መሆን አልኩት። ሚሊየንስ ኦፍ ዳላርስ በእጅ ማስገባ ሀብት እንትን ምን የሚጨምረው ነገር አለ አልኩት። ምንም አለኝ። ምንም የሚጨምርልህ ነገር የለም። አንድ እኩል እንጀራ ትበላለህ አለ፣ እኩል ትጠጣለህ አለ። እንደውም ደስ የሚልህ ለሌሎች ሲውል ነው አለ። አያችሁ፣ ጽድቁ ነው ደስ የሚያሰኝ እንጂ አለ። ወገኖቼ በኢየሱስም የእግዚአብሔር ክብር ቤታችሁ ይገለጥ። የእግዚአብሔር ክብር ቤታችሁ ይገለጥ። የእግዚአብሔር ኃይል ቤታችሁ ይገለጥ። እጃችሁን አንሱና አሁን ጸልያለሁ። አሜን አሜን።